ጋርዲዮላ እሱ ላይ ትኩረት ቢያደርጉ የተሻለ ይመስለኛል። እንደዛም የሚያስቡ ይመስለኛል። ዛሬ ክሪስታል ፓላስ ላይ ያለ የሌላ ኃይላቸውን ሰጥተው ልክ አርሰናል ጋር እንደተጫወቱት አይነት ጨዋታ ይጫወታሉ ብዬ አልጠብቅም። በጣም አሪፍ። ወደ ቀጣዩ ርዕሰ ጉዳያችን አምራ። የትናንትናው የሳውዲ ሊግ ጨዋታ የዓለምን ቀልብ በሙሉ የገዛ ጨዋታ ነበረ። ክርስቲያኖ ሮናልዶ ዋንጫ ያነሳል የሚለው ጉዳይ ግርምሾ ጨዋታውንም በደንብ ከመመልከት ጋር አያይዘን ሰፋ አድርገህ ታየዋለህ ብዬ አስባለሁ። በጣም አስደናቂ ፍልሚያ ነበረ። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ባንለውም እንኳን ላይክ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ፣ ግማሽ ፍጻሜ የምንመለከታቸው ጥራት ያላቸው ጨዋታዎችን የሚመስል ነበረ። ምክንያቱም በሁለቱም ቡድን በኩል ዓለም ላይ አሉ የሚባሉና ጥራት ያላቸው አስደማሚ ተጫዋቾች ነበሩ። ለክርስቲያኖ ሮናልዶ ለጊዜውም ቢሆን ደስታውን ነጥቋል። የትናንትናው ምሽት ጨዋታ ሁሉም ነገር በጥሩ መንገድ እየሄደ ነበረ ከጅምሩ ጀምሮ። በነገራችን ላይ አልናስር የሳውዲ ሊግ ሳያነሳ 7 ዓመታት ተቆጥሯል። ግርሜ ክርስቲያኖ ሮናልዶ አንዱ በአልናስር ጥያቄ ከሚነሳበት ነገር መካከል ዋንጫ የለውም የሚለው ነው። ሌላ ጥያቄ አታነሳበትም። ጎሎች አሉት፣ አሲስቶች አሉት። 971ኛ ጎል ደርሷል። በአጠቃላይ በእግር ኳስ ሕይወቱ ወደ 1000ኛ ጎል እየገሰገሰ ነው። በጣም ከፍተኛ ደሞዝ ይከፈለዋል፣ ከፍተኛ ገንዘብ ያገኛል። ነገር ግን ዋንጫ የለውም። በሳውዲ ሊግ ለምን ዋንጫ የለውም የሚለው ጥያቄ ብዙዎች የሚያነሱት ጥያቄ ሆኖ ቆይቷል እና እሱ ጥያቄ የሚመለስበት ቀን ነበረ። ሮናልዶን የሚያሸበርቅበት ቀን፣ የሚያምርበት ቀን ነበረ። ከባለቤቱ እስከ እናቱ፣ ከፖርቹጋል ብሔራዊ ቡድን አሰልጣኝ እስከ ጓደኞቹ በስቴዲየም ውስጥ ያልተገኘ የለም። አልናስሮች ከጨዋታው በፊት እያንዳንዱ ወንበር ላይ ግርምዬ እያንዳንዱ ወንበር ላይ ማሊያ አስቀምጦ ነበር። ኦሪጂናል የአልናስር ማርያም በነፃን የሰጧቸው ለትናንትናው ጨዋታ ለገቡ ደጋፊዎች በሙሉ እያንዳንዱ ወንበር ላይ የአልናስር ማሊያ ተቀምጦ ነበር የጠበቃቸው እና በጣም አስደሳች ነበር አጀማመሩ። ጥሩም ነበረ። መሐመድ ሲማካን በጣም ቆንጆ ጎል አስቆጥሮ ከቆመ ኳስ ተቀባብለው ቆንጆ ጎል አስቆጥሮ መምራት ጀመሩ። ሁሉም ነገር ያምር ነበረ። ሮናልዶ ተቀይሮ ወጣ 83ኛው ደቂቃ ላይ ሲወጣ ተቀያሪ ወንበር ላይ ቁጭ ብሎ እየሆነ ያለውን ነገር ባለማመን እንባ እስከ ማልቀስ ደርሶ ነበረ። አይኖቹም ባይዞ ነበር በደስታ ስሜት። በጣም የተለየ ምሽት እንደሚሆን ጠብቆ ነበረ። ጨዋታው አብቅቷል እኮ ግርሜ፣ አልቋል። በቃ እንዴት አይነት የተንቀዠቀዠ ግብ ጠባቂ እንደሆነ ክሪፒስኪ ምን ሊያደርግ እንደመጣ ማንም የአልሂላል ተጫዋች እዛ አካባቢ የለም። ቦታው ላይ መጠበቅ ይችል ነበር እኮ። የራሱ ተጫዋች ነው ያለው ከኳሷ አጠገብ። ደቂቃው ዳኛው ፊሽካል ሊነፉ አፋቸው ውስጥ ለመክተት እየተዘጋጁ ያሉበት ሰዓት ላይ ነው የመልስ ራሱ ይወረወር። ለምን በዛ ልክ እንዳንቀዠቀዠው ግራ የሚያጋባ ነው። አንዳንዴ እንዴ ሮናልዶን አይወደውም እንዴ የሚሉ ሐሳቦቹን ሊንጸባረቁ እስኪችሉ ድረስ ሮናልዶን ለማናደር ነው እንዴ እስኪባል ድረስ ማለት በጣም ሲሊ ሚስቴክ ሆን ተብሎ የሚመስል አይነት። በእርግጥ አንድ ተጫዋች ምንም በግራ ወሰድከው በቀኝ ዋንጫ ለማንሳት ተቃርቦ በየትኛው ሁኔታና በየትኛው መንገድ እንደዚህ አይነት ተሰርቶ ቡድን ያስቀይማል ተብሎ አይጠበቅም። ምክንያቱም የራሱም ክብር ስለሆነ የሚወርደው። ግን የተፈጠረው አጋጣሚ ግን በጣም የሚያሳዝን ነበር። አንገትን ያስደፋው አልናስሮችን። አንደኛ አልናስሮች ጨዋታውን የፈለጉበት ምክንያት ይህንን ጨዋታ አሸንፈው ዋንጫውን መውሰድ ፈልገው ነበር። ምክንያቱም የሀገሪቷ ትልቁ ተቀናቃኛቸው አልሃሊ ነው። ይሄ ቡድን ትናንት አልሂላል በተጫወተበት ጨዋታ ላይ ካሪም ቤንዜማን ተመልክተነዋል። ካሪም ቤንዜማ በጥር የዝውውር መስኮት ነው የመጣው። ዋነኛ ዓላማው ዋንጫ እንዲያነሱ ነበር። ያመጡበት ምክንያት ዳርዊን ኑኔዝን ከቡድኑ ከስብስቡ ውጭ አድርገው ነው ይህንን ተጫዋች ያመጡት አልሃሊዎች። ስለዚህ እሱ ትልቅ መነጋገሪያ ነበረ። በቃ አልናስር በግራም በቀኝም ብሎ ይህንን ዋንጫ ለማንሳት መቀረቡ። ትናንት ቢያሸንፍ ኑሮ ነጥቡ 85 ይደርስ ነበር፣ ያበቃል። ተስተካካዩንም ቢያሸንፍ ምንም ቢያሸንፍ አልሂላል ሮናልዶ ሻምፒዮን መሆኑን ያውጅ ነበር። የትናንትናው አቻ ግን አልሂላል ተስተካካይ ጨዋታ ስላለው እሱን ተስተካካይ ጨዋታ ሲያሸንፍ የ2 ነጥብ ልዩነት ይሆናል። 81 ነጥብ ይመጣል። አልሂላል 81 አልናስር 83 የመጨረሻው ጨዋታ ላይ አልሂላል አሸንፎ አልናስር ከተሸነፈ ዋንጫውን አልሂላል ይወስዳል። ነገር ግን ቅድም ግርምሾ መግቢያ ላይ ስታነሳ ነበረ
አልሂላልም አሸንፎ ሁለቱንም ጨዋታዎች ተስተካካዩንም የመጨረሻውን ጨዋታ አልሂላል አሸንፎ ከሮናልዶ ቡድን የሚጠበቀው አቻ ነው። ምክንያቱም የጎል ክፍያ ሰፊ ስላለ 6 ጎል ልዩነት አላቸው። እሱ ስላለ ግን 5 ጎል ያው እንግዲህ አንዳንዴ ሊቀለበስ ይችላል። አንድ ጨዋታ 3 ቢያገቡ ምናልባት ጫና ሊፈጥሩባቸው ይችላል። በእርግጥ 15ኛ ደረጃ ከሚገኘው አልዳልክ ከሚባል ክለብ ጋር ነው የሚጫወተው የክርስቲያኖ ሮናልዶ አልዳማክ ከሱ ክለብ ጋር ስለሆነ የሚጫወተው በጣም ቀላል ነው። በሜዳው ነው በዛ ላይ ጨዋታው አልናስር ቀጣይ ጨዋታው። ስለዚህ ሮናልዶ በዚህ ጨዋታ ላይ ማንሳት የፈለጉበት ዋነኛው ምክንያት ከጨዋታው ክብደት አንጻር ዓለም ከመከታተሉ አንጻር ዓለም በሙሉ አይኑን ባሳረፈበት ጨዋታ ላይ ዋንጫ ስታነሳ በጣም ደስ የሚል ስሜት ይኖረዋል። ሴሌብሬሽኑ በጣም ድንቅ ነው። ቀንደኛ ተቀናቃኝን ብታሸንፍ ግን አልሆነም። ግን ደስታው ዘገየ እንጂ ደስታው የሚቀር አይመስለኝም። ግርብዬ የሮናልዶ እኔም እንደዛ ነው የማስበው። ትናንት ጨዋታውን ሙሉን ጨዋታ እየተከታተልኩት ነበር ሶፊ። እኔ በረኛው በጣም ነው የገረመኝ። 1-0 ጨዋታው አልናስር እየመራ ነበር። 37ኛው ደቂቃ ነው መሐመድ ሲማካን ጎልን ያስቆጠረው። እንግዲህ ከ37ኛው ደቂቃ ጀምሮ 1-0 እየመሩ ነበር። ኪንግስሊ ኮማን ነው አሲስት ያደረገው። የአልናስር ስብስብ ባይዘው በጣም የሚገርም ነው። የቀድሞ የባየር ሙኒክ እና የፓሪስ ሰን ጀርመን ተጫዋች ነበር ኪንግስሊ ኮማን እና አልናስር ቤንቶ ግብ ጠባቂው ብራዚላዊ ግብ ጠባቂ የ26 ዓመት ግብ ጠባቂ ነው ቤንቶ። ምን አይነት ቀዥቃዣ ግብ ጠባቂ እንደሆነ በጣም ነው የተገረምኩት። ጨርሰውት ነበር እኮ ሶፊ። አልቆ 98 ደቂቃ ተጨምሮ 98ኛው ደቂቃ ላይ የመልሱ ሮራ ለአልሂላል ተሰጥቶ አልሂላል ከረዥሙ የተወረወረ ኳስ ግብ ጠባቂው እዛ ተከላካዩ ያለ ቦታውን መጠበቅ ሲገባ ተንደርድሮ ሄዶ ይዛለው ሲል ከጇ መለጠና ወደ ጎል አመራ። የአልናስር አንድ ተጫዋች መስመሩን ካለፈ በኋላ ለማውጣት ሞከረ። 1-1 አለቀ። ኦፍ ኮርስ አሁንም ክርስቲያኖ ሮናልዶ ይህንን ዋንጫ ከማንሳት የሚያግደው ነገር ያለ አይመስለኝም። ስብስባቸው በጣም የሚገርም ነው። ክርስቲያኖ ሮናልዶ አለ፣ ጆዋው ፌሊክስ አለ፣ ሳዲዮ ማኔ አለ፣ ኪንግስሊ ኮማን አለ፣ ብሮዞቪች አለ፣ መሐመድ ሲማካን አለ። 37ኛው ደቂቃ ጎልን ያስቆጠረው ማርቲኔዝ አለ፣ ኢንጎ ማርቲኔዝ 34 ዓመቱ ስፔናዊ በላሊጋው በደንብ የምናውቀው ተጫዋች ነው። ኢንጎ ማርቲኔዝ እዚህ ቡድን ውስጥ በቋሚ አሰላለፉ ላይ 3 የሳውዲ ዜጎች ብቻ ናቸው የተጠቀሙት አሰልጣኙ ማለት ነው። የአልናስር ፖርቹጋላዊ አሰልጣኝ ናቸው፣ ሄሱስ ናቸው። ባይዘው የ71 ዓመቱ አሰልጣኝ ናቸው ሄሱስ። ሲሞኔ ኢንዛጊ አልሂላል ትልቅ ተስፋ የሚኖረው ትናንት ይህን ጨዋታ አሸንፎ ቢሆን ኖሮ ምንም ጥያቄ አልነበረውም። በቃ ግን ክርስቲያኖ ሮናልዶ ተቀይሮ ወጥቶ ቤንች ላይ ሆኖ በቃ ማመን ያቃተው ሶፊ ማመን አንገቱን ያቀረቀረው። ከዛ በኋላ ወደ መልበሻ ክፍል ነው ቀጥ ብሎ የገባው ማለት ነው። ተቀይሮ ሲወጣ የነበረውን ስሜት ብታይ በጣም የሚገርም ነው። በቃ ደጋፊውን እየዞረ ተነሱ እያለ ዋንጫው የኛ ነው ምናምን እያለ ነበር እና እኔ አሁንም የሚቀር አይመስለኝም የአልናስር ዋንጫ የማግኘት እድሉ በጣም በጣም ከፍተኛ ቻንስ አላቸው። አልናስር 83 ነጥብ ነው፣ አልሂላል 78 ነጥብ ነው። አልሂላል ቀሪ ጨዋታ ስላለው ነው 78። ቀሪውን ጨዋታ ካሸነፈ ሶፊ እንዳልከው 81 ነጥብ ላይ ይመጣል። ከዛ የመጨረሻው 34ኛው ሳምንት የመጨረሻው መርሃ ግብር ነው። አልናስር ደስ የሚለው በሜዳው ነው ዳማክን የሚገጥመው ማለት ነው፣ ጨዋታውን የሚያደርገው ማለት ነው። የዚህ የሳውዲ ፕሮፌሽናል ሊግ የዘንድሮ ከፍተኛ ግብ አስቆጣሪ አይቫን ቶኒ ነው ከአልአህሊ ማለት ነው። 31 ጎል አስቆጥሯል፣ 6 አሲስት አለው። የአልቃዲሲያ ክለብ ተጫዋች የሆነው ሜክሲኮዊ ኩያኖስ 29 ጎል አለው። ክርስቲያኖ ሮናልዶ ደግሞ 26 ጎል አለው እና 2 አሲስት አለው። 3ኛ ደረጃ ላይ ነው ክርስቲያኖ ሮናልዶ ከፍተኛ ግብ አስቆጣሪነቱ። ካረም ቤንዜማ አልሂላል ነው 17 ጎል አስቆጥሮ ከአልሻባቡ ካራስኮ ጋር ያኒክ ካራስኮ ጋር እኩል 17 አላቸው። ሌላው ጆሹዋ ኪንግ ኖርዌያዊው የቀድሞ የፉላም ተጫዋች እሱ 19 ጎል አለው። ለአልካላጂ የሚጫወት ነው
እንዳለ አውሮፓ የምናያቸው ተጫዋቾች ናቸው። አውሮፓ ስናቃቸው የነበሩት ናቸው ቶፕ ስኮረር አሁን የሚሆኑት። ለምሳሌ ጆርጂኒዮ ዋይናልደም አልኢትፋቅ ነው የሚጫወተው፣ ኔዘርላንዳዊ ዋይናልደም 16 ጎል አስቆጥሯል። ግን አይቫን ቶኒ ነው 31 ጎል ቶፕ ስኮረሩ በሳውዲ ፕሮፌሽናል ሊግ ማለት ነው። እና የሮናልዶ ቡድን ምንም ጥያቄ የለውም ዋንጫውን የመውሰድ እድል እንዳለው። ምክንያቱም የመጨረሻውን ጨዋታ አቻ መለያየት ነው ብዙ ጎል ካልተቆጠረበት በስተቀር ማለት ነው። አጋሮቻችን ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል፣ እናት ባንክ እና ሮሜ ቢዩቲ ሳሎን እና ስፓ ናቸው ስፖንሰሮቻችን። አሁን አስደምስ ወይስ በኋላ ላይ መጨረሻ ላይ ስንወጣ ዘግተን ብንወጣ ይሻላል? ግርሜ በጣም አሪፍ አንዳንድ ጉዳዮችን እናንሳ ሶፊዬ። ከዚህ